ዘመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ ማመን አቃተኝ። ጨረቃ ፋሚሊ እንኳን ደስ አላችሁ። ዋው እውነት ለመናገር ከቡታጀራ አንደኛ ወይም የመጀመሪያ ሀይሚ በፍቅር አንቀጥቅጣይ ፍቅር ስትቀበል የመጀመሪያ ቡታጀራ ውስጥ ሀይሚሻ ማለት ነው። ዛሬ እንግዲህ የብዙዎቻችሁ ምኞት ወይም ደግሞ የብዙዎቻችን ምኞት ነበር ሀይሚና ብሩክ መቼ ነው የፍቅር ጥያቄ የሚያቀርብላት እያሉን የብዙዎቻቸው ጥያቄ ይሄ ቀን ደረሰ። እውነት ለመናገር ሀይሚና ብሩክ በጣም ደስ የሚሉ በጣም ለሰው ያላቸው ሰውን የሚያበረታቱ ለተመልካች ክብር ያላቸው ናቸውና አንድ ላይ በመሆናቸው በጣም ነው ደስ ያለኝ ማለት ነው። እስከ ዛሬ ስትመኙላቸው ለነበራችሁ እንዲሁም የፍቅር ጥያቄ መቼ ነው የሚያቀርብላት እያላችሁ ስትጨነቁ ለነበራችሁ እንኳን ደስ አላችሁ ላለኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነበር ላይክ እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ብሩክና ሀይሚ መቼ ነው የፍቅር በጣም ሲጠበቅ የነበረው ብሩክ መቼ ነው ለሀይሚ የፍቅር ጥያቄ የሚያቀርብላት እያሉ የብዙዎቹ ጥያቄ ነበር። ዛሬ ላይ ግን ብሩክ በመርፈድ እንደሚያፈቅራትና እንዲሁም ደግሞ እስከ ዛሬ ድረስ ለመናገር ጊዜ እየጠበቀ እንደነበረ ተናገረ። እንዲሁም እስከ ዛሬ ያው የምንኖረው አንድ ቤት ነበር፣ ነገር ግን አፈቅርሻለሁ አፈቅርሃለሁ ተባብለን አናውቅም። እኔና ሀይሚና ብሩክ ከተገናኙ ቀን ጀምሮ በጣም ደስ የሚል ቆይታ ነበራቸው። ለሰው ያላቸው እንደዚህ ወጣ ያለ ድራማ አይሰሩም። ለምሳሌ ደስ የሚሉ ካብሎች ናቸው ማለት ነው። በዙሪያቸው ላሉ ሰዎች ያበረታታሉ። እነሱም ለሄዱ ሁሉ ሁላቸውንም ያበረታታሉ። ይሄ ትብብራቸው በጣም ደስ ይላል። በነገራችን ላይ አንዳንዴ ተመልካችንም ማክበር ወይም ደግሞ ተመልካች የሚለውንም ነገር መስማት በጣም አሪፍ ነው። ምክንያቱም በህይወታቸው ውስጥ ብዙ ነገሮች አሉ። ሀይሚና ብሩክን ደግሞ በጣም የሚወዳቸው የእውነት ነው የምላቸው አንዳንዴ ኦዲየንሶች በጣም ከመውደድ የተነሳ ስራ እንኳ የማይሰራቸው አለ። ለምሳሌ ሀይሚና ብሩክን አንድ ላይ መሆን የሚፈልጉ ልጆች በጣም ነው ስራ እንኳ አይሰራም። ብዙ ጊዜ አሁን ለምንድን ነው እናንተ ራሳችሁን አታደንቁም? ለምንድን ነው ሀይሚና ብሩክን የምታደንቁት? ለምንድን ነው ለራሳችሁ የማትሆኑት? እያሉ በጣም ብዙዎቹ ይጨቃጨቃሉ። ነገር ግን አንድ ተወደደ የዛኔ ሰው ስኬት እስከሚያይ ድረስ ምንም ቢሆን መቼም ቢሆን አይቀንስም። እና እኔ ለተመልካችም ለኦዲየንስም የእውነት እንትናለኝ ማለት ነው። ምክንያቱም ለምሳሌ ሀይሚን አሁን በጣም የሚወድ ሰው ቢኖር ሀይሚ ትልቅ ደረጃ ደርሳ እንጂ ሀይሚ ትታለቅስ ወይም ደግሞ ሀይሚ አልሆነ ቦታ ስትወድቅ ማየት በጣም ነው ከባድ ነው ስሜቱ ማለት ነው። የደረሰበት ነው የሚያውቀውና በጣም ብዙ በሀይሚና በብሩክ በጣም ብዙ ኦዲየንስ በተጣሉ ሰዓት እንዲሁም ደግሞ የሆነ ድራማ በሚሰሩበት ሰዓት የሆነ ነገር ሲፈጠር ግማሹ የብሩክ ግማሹ የሀይሚ ተካፋፍለው በጣም የሚሰዳደቡ በጣም የሚዘቃዘቁ በጣም ብዙ ነገር የሚያደርጓሉና በዛን ሰዓት እናንተ ብዘቀዝቁኝም ብደፉኝም እኔና ሀይሚ ሁሌም አንድ ነን ብሏል። በነገራችን ላይ ሁለት ኦዲየንሶች ለምሳሌ
ተስራቸው አንስቶ ሁሉ ነገር ያስታውቃል። እነዛ መካከል ውስጥ ገብቶ አንዱ ታንዱ ጎን ሆኖ አንዱ ታንዱ ጎን ሆኖ ይሄ መሰዳደብ፣ መዘቃዘቅ ይሄ ምናምን ነገር እኔ አልገድፍም ማለት ነው፣ እውነት ለመናገር ማለት ነው። በአሁኑ ሰዓት ላይ ዩቲዩብ ስራ ሁላችንም አውቃለን ድራማ እንደሆነ መዘቃዘቅ ማለት መሰዳደብ እንደሆነ ከአንዱ አንዱ ጋር እንደሆነ ማለት ነው። እና እዚህ ላይ ኦዲየንሶች ብታስተካክሉ ነው የምለው እውነት ለመናገር ማለት ነው። ለምሳሌ አንድን ሰው በሰደብን ሰዓት ያን ሰውዬ መጥፎ ቃላት በተናገርነው ሰዓት ፈጣሪ ተጠያቂ የሚያደርገን እኛን ነው እንጂ እሳቸውን አይደለም ማለት ነው። እና ሀይሚና ብሩክ ድራማ በሚሰሩበት ሰዓት ላይ ብዙዎቹ ተሀይሚ ጎን ተብሩክ ጎን እየሆኑ በጣም የሚዘቃዘቁ ልጆች አሉ ማለት ነው። በነገራችን ላይ ሀይሚና ብሩክ የሚጠላቸው የለም። እኔ ሁላቸውንም በጣም ነው የምወዳቸው። ምክንያቱም ለሰው ያላቸው ክብር፣ ለተመልካች ያላቸው ክብር፣ በአጠገባቸው በዙሪያቸው ያሉ ትናንሽ ዩቱበሮችን ማሳደግ በጣም ደስ የሚሉ ካብሎች ናቸው ማለት ነው። ተመልካች ያከብራሉ እና በጣም ደስ ያል። አሁን ላይ ደግሞ ከቡታጀራ ውስጥ እንግዲህ የቡታጀራ ሴቱም ሆነ ወንዱም መግማማት ነው ስራቸው እውነት ለመናገር ማለት ነው። ለምሳሌ አሁን ፍቅር ወደ ሶሻል ሚዲያ ስመጣ ፍቅረኛ ሆና አንድ ላይ ኑሯቸው ነው ወደ ሶሻል ሚዲያ ላይ እየመጣችው ማለት ነው። ግን ፍቅረኛ እንኳ እንዳልሆኑ ነው እኛ ጋር ያሳዩን። ይህን እንግዲህ ኦዲየንስን መሸወር ማለት ከባድ ነው እውነት ለመናገር ማለት ነው። ለምሳሌ አብረን እየሰራን የተገናኘ ነው አሉ። አሁን ላይ ግን ሀቢባ ቤት ገብተው ሲናገሩ አንድ ልጅ ተወለድ ነው ወደ አንዳ ልጅቷ ተወለደች ወደ አንዳ ነው ወደ ሶሻል ሚዲያ ላይ እየመጣ ነው ፍቅረኛሞች ነበርን ተጋብተን ነበር ብለው አሁን ላይ ተናገሩ ማለት ነው። ይሄ ማለት ለተመልካች በጣም የወረደ አስተሳሰብ ስላላቸው ነው ማለት ነው። ብሩክና ሀይሚ ግን በጣም ደስ የሚሉት ነገር ተመልካችንም ያከብራሉ። ተመልካችንም በጣም ነው እንደ ቤተሰቦቻቸው አድርገው ነው የሚያዩት። ደግሞ ከቡታጀራ ውስጥ ወንድን አንበርክካ አፈቅርሻለሁ ወይ ብሎ 3 ቀን ሙሉ ያስጠየቀች ሀይሚ ጀግና፣ እውነት አድናቂሽ ነኝ። ሴት ልጅ ማለት እንደዚህ ነው። ቁጥብ ማለት ቁጥብ አፈቅርሻለሁ ብሎ ማለት እንደዚህ 3 ቀን ሙሉ አንከራታው ነው ፍቅሩን የተቀበለችው። እርግጥ እሷም ላይ ፍቅር እንዳለ ኑሮ ያው ከሱ ይንጣ በሚለው ነው እንጂ እሷም ላይ ትልቅ ፍቅር እንዳለ ያስታውቃል። ግን ደግሞ ጀግና ብይሻለሁ። እውነት ትችያለሽ፣ በቃ አንቺ ጀግና ነሽ፣ ትችያለሽ። እና እንግዲህ ማለት ነው በጣም ብዙ ነገሮችን እንጠብቃለን። ሰርግ፣ ቀለበት፣ በቃ ብዙ የተለያዩ ነገሮችን እንጠብቃለን። እንዲሁም በጣም ስታለቅሱ ስትጨነቁ ለነበራችሁ ጨረቃ ፋሚሊዎች እንኳን ደስ አላችሁ እላለሁኝ። እና ሀይሚ አንቺ ጀግና ነሽ፣ ኩሩ ነሽ፣ የእውነት ኩሩ ነሽ፣ ኩሩ ኢትዮጵያዊ ሴት ልጅ እንደዚህ ነው። በአሁኑ ሰዓት ላይ ሴት እኔ አፈቅርሻለሁ ብላ ቀለበት ገዝታ ወንድ ለማድረግ የምትሞክርበት ሰዓት ላይ አንቺ ግን እኔ ከሱ ይምጣ አንቺ ላይ ፍቅር ኑሮ ከሱ ይምጣ ብለሽ 3 ቀን ሙሉ አንበርክከሽ ፍቅሩን መቀበል ማለት እና ጀግና ነሽ፣ ኩሩ ሴት ነሽ። የእውነት በጣም እኔ በነገራችን ላይ ከዩቱብ ላይ ሄሉና አንቺ ናቸው ሄሉና ሀይሚ ናቸው የምወዳቸው ማለት ነው። በነገራችን ላይ እንደ ሄሉ ጀግና እና ትሁት የለም። ግን አሁን ላይ የራሷ የሆነ ችግር ኑሯት ይሆናል በምትሰራው ድራማ ብዙ ልጆች እየተናገሩ ነው ማለት ነው። እና ይህም ደግሞ ሄሉሻ እንደምታስተካከል ተስፋ አለኝ። እና ሀይሚ አንቺ ጀግና የእውነት ትችያለሽ፣ የኔ ጀግና ሴት ቅምጥል፣ እውነት በጣም ነው የምትችይው እውነት ለመናገር ማለት ነው። ብዙዎች ኮመንት ላይ ምንድን ነው እንደዚህ የሚያረጋት ልጁን እንደዚህ የሚያረጋት ምናምን ምናምን፣ እነዚህ የወንድ ጥማት ያለባቸው ማለት ነው። ሴት ልጅ እንደዚህ ነው በቃ እንኳን 3 ቀን አይደለም ለምን 10 ቀን አይሆንም። ወንድ ልጅ እንደዚህ ታንበርክኮ ታፈቅርኛለሽ ወይ እንደዚህ ስታንበረክክ በጣም ደስ ይላል።
ይወረድ አስተሳሰብ ያላችሁ ለማለት ማለት ነው። እና ሀይሚና ብሩክ እንኳን ደስ አላችሁ። ከእናንተ ብዙ ነገሮችን እንጠብቃለን። ጨረቃ ፋሚሊዎችንም እንኳን ደስ አላችሁ ልል እወዳለሁኝ። በቀጣይ ቪዲዮ እስከምመጣ ድረስ ይህን ቻናል ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው።